በምክክር መድረኩ የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካ እንደገለጹት ባለፉት ዓመታት የዞኑን አረንጓዴ ልማት ለማሳደግ ሰፊና አበረታች ጥረት ተደርጓል። ቢሆንም ይህ ጥረታችን ዞኑ በፍራፍሬ ልማት ያለውን ከፍተኛ አቅም መነሻ ያላደረገና የሚተከሉ ዛፎችም የአየር ንብረት ለውጡን ከማስተካከል በተጨማሪ ገንዘብ የሚያስገኙ የፍራፍሬ ዛፎች ላይ ያተኮረ አለመሆን የአርሶ አደሩን ተጠቃሚነት አሳጥቷል ብለዋል። ይህ ደግሞ በዋናነት ጥረታችን በጥናት የተደገፈ አለመሆን፣ የአመራር ትኩረት ማጣትና የባለሙያ ድጋፍ ማነስ የመጣ ነው ያሉት ዋና አስተዳዳሪው በቀጣይ እነዚህን ክፍተቶች በማረም ለአርሶ አደሩ ግንዛቤ ለማሳደግ ድጋፍ በማድረግና የዘርፉን ሞዴሎች በማበረታታት ርብርብ ማድረግ ይጠበቅብናል ሲሉም አሳስበዋል። የዞኑ እርሻና ተፈጥሮ ሀብት ልማት መምሪያ ኃላፊ አቶ ካሊድ ጀዋር በበኩላቸው ባለፉት ጊዜያት የዞኑ የግብርና እንቅስቃሴ ያተኮረው በብዛት በጊዜያዊ ሰብሎች ላይ ስለነበር በፍራፍሬ ልማት ዘርፍ ላይ ብዙም አልተሰራበትም ብለዋል። ይሁን እንጂ ከቅርብ ጊዜ ወዲህ ዞኑ በዘርፉ ያለውን አቅም መጠቀም የሚያስችሉ የተለያዩ ጥረቶች በማድረግ ላይ ነን ያሉት የመምሪያው ኃላፊ በዚህ ዓመትም ከ2.6 ሚሊዮን በላይ የተለያዩ ዝርያ ያላቸው የፍራፍሬ ዛፍ ችግኝ ለማፍላትና ለአርሶ አደሩም ለማሰራጨት እቅድ መያዙን ገልጸዋል። ከወራቤ ዩኒቨርሲቲና ግብርና ምርምር ጋር በመሆን የጥናትና ሌሎች የቅድመ ዝግጅት ስራዎች እየሰሩ እንደሚገኙም ገልጸዋል። ስራው ለአንድ ወገን የማይተውና የሁሉንም ትብብር የሚጠይቅ በመሆኑ ሁሉም አቅሙ በፈቀደ ልክ ሊያግዘን ይገባል ሲሉ መልእክታቸውን አስተላልፈዋል። በውይይት መድረኩ የተዘጋጀ የመነሻ ጽሑፍ ቀርቦ ውይይት የተካሄደ ሲሆን በዘርፉ የተሰማሩ አንዳንድ ሞዴል አርሶ አደሮች በሰጡት አስተያየት የገበያ ትስስር ከመፍጠር የተሻሻለ ዝርያ ያላቸውን የፍራፍሬ ዛፎችን ለይቶ ከማልማት ጋር በተያያዘ እያጋጠሙን ያሉ ችግሮች በሰራነው ልክ ተጠቃሚ እንዳንሆን አድርጎናል ሲሉም ተናግረዋል ሲል የዘገበው የዞኑ ባህል ቱሪዝም የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።